የዛኔ ናንጂያን እናንተን ምግብ ሲያበላችሁ የነበረው እኔ እስክመለስ እየጠበቀ ነበር። አሁን በደንብ ገባኝ። መጠበቅ በእርግጥም እንዴት እንደሆነ። ናንጂያን ግማሽ ዓመት አልፏል፣ ግን እኔ እስካሁን የጠፋችውን ክፍል አላገኘኋትም። ይህንን ለመጨረስ ሌላ መንገድ የለም፣ ግን አይ ማግኘት አለብኝ። ናንጂያን የጠፋችውን አገኘኋት። ያንተንም በቅርቡ አገኛለሁ ማለት ነው። በሰሜን አሜሪካ ያለው ፉክክር በጣም ከባድ ስለሆነ በአካባቢው የሚገኙ ትላልቅ ነጋዴዎችና የምርት ዋጋችንን እንድንቀንስ እየጠየቁ ነው። በሁለት ቀናት ውስጥ ጥያቄያቸውን በፍጥነት ምላሽ እንድንሰጥ እየጠየቁ ነው። መቀነስ አንችልም። አሁን እንደሱ ካደረግን በኋላ ለወደፊት የሚከብድ ይሆናል። ግን አስቤያለሁ። እነሱ ይህንን ያህል ሽያጭ ላይ መድረስ ከቻሉ ቀጣይ ዓመት በሰሜን አሜሪካ ብቸኛው አከፋፋይ ይሆናሉ። እሱ ጥሩ ሀሳብ ነው። የቀድሞ የሰሜን አሜሪካ ሽያጫቸውን አጥንቼው ነበር። ሌሎች ድርጅቶች ላይ በእርግጥ ተጽዕኖ አድርገዋል። ወደ ቀድሞ የሽያጭ ታሪካቸው መመለስ ካልቻሉ እኛ ወደ እነሱ የምንልክበት ምክንያት የለም። ስለዚህ ይህንን ጨርሰናል። ዳይሬክተር ጓን፣ የፕሮፌሰር ወንግ ጥናትስ እንዴት ነው? ኢንቨስተራችን ሪፖርት ይፈልጋል። የሰው ድምጽን በማስመሰሉ በኩል ጥሩ ውጤት እያሳየ ነው። ስለዚህ ወደ ምርት ሂደት ከገባ በኋላ ገበያው ላይ ጥሩ ውጤት ያሳየናል። ጥሩ ነው። የምርት ትውውቁ ቀጣይ ሳምንት ነው። ጠንክረን እንስራ። የመጀመሪያ ትውውቃችን አስፈላጊ ነው። ችግር አለ? የተሳሳተ ነገር ተናገር? ለደቂቃዎች ልክ እንደ አለቃ ትመስይ ነበር። አዎ፣ የተወሰነ ልክ አብሮሽ እንዳለ ጸጉርሽ እንደዚህ ብታረጊ ደግሞ በቂ ነበር። በቃ ለ6 ወራት ምክትል አለቃ ከሆንኩ በኋላ እሱ ሲቋቋመው የነበረውን የሥራ ጫና ተረድቻለሁ። ወይኗን በጥሩ ሁኔታ እየሰራች ነው። ዳንሾንም እዚህ ቢሆን ኖሮ እንዳንቺ ነበር የሚሰራው።
ሁለታችሁን አግኝቶ አያውቅም አይደል? አይደውልም፣ ኢሜልም አይልክም። ይህን ያደረገው ደግሞ እንዳናገኘው ነው። ሰላም አለቃጓን አለቃጋው። አንተ መጀመሪያ ሂድ፣ እኔ ሌላ ስራ አለኝ። እኔም ሌላ ስራ አለኝ። ምን አይነት ስራ? እንዴት ነው? እዚህ ያለው ስራ ለመርሽ አይደል? አዎ፣ ማንኛውም ጥያቄ ካለኝ ዣውዳይን ጠይቃታለሁ። እኔ ለምን ልጠይቅኝ ትችያለሽ? እሺ አሁን ልሂድ። እሺ፣ እኔም ወደ እስራኤል ልመለስ። ቻው ቻው። እንሂድ። ለምንድን ነበር ስትስቁ የነበረው? አልሳኩም። አንዳንድ ስራዎችን እያስረዳዋት ብቻ ነበር። ጋው እዛ ጋር የነበረው አቋቋሚ የፍቅር ነበር። የፍቅር የነበረው ያንተ ነበር። ዣውዳይን ስታይ አፍ ይከፈታል። አይደለም፣ እኔ ላይ ሙድ አትያዝ። እና በማን ላይ ነው አፍን የከፈትከው? ዛሬ በዣውዳይ ፋንታ እኔን ብትጠይቅ ይሻላል። ጋው ተቀይረሃል። በአንዳንድ ነገሮች ላይ የምጠይቅ ጥያቄ አለኝ። እንሂድ። ጓን፣ ይሄ ሁሉ ምንድን ነው? በአሁኑ ጥናት እያደረኩ አይደለም። በፊት ስለ ፎርሙላው ጠይቀሽ ነበር፣ ታስታውሻለሽ? ታውቃለህ ይሄ ምን ማለት እንደሆነ? አውቃለሁ። ይሄ የሂሳብ ፎርሙላ አይደለም? ሌላ ምንም ትርጉም የለውም? አለው። ከባድ ነው። በጣም ደደብ ነኝ። ምን ማለት እንደሆነ ለማወቅ ብዙ ጊዜ ፈጅቶብኛል። አፈቅርሻለሁ ዣውዳይ። እውነት ወደ ሻለው ኮስሞስ መመለሴ በአለቃ ጉዳይ ብቻ አልነበረ። አንቺ እዚህ ስለሆንሽ ነው። ብዙ አሰብኩኝ። ከአንቺ ጋር ስሆን በጣም ደስተኛ እንደምሆን ተረዳሁ። ስለዚህ ይህን ደስታ መያዝና ከኔ መራቅ እንደሌለበት ለራሴ ነገርኩት።
ነይ ራሴ መብላት እችላለሁ። ዋው! አሁን እህቴ ንግስት ሆናለች። ምግብ የሚያበላት ሰው አላት። እኔ እንደሱ አላልኩትም፣ እራሱ ነው የሚያደርገው። እኔ ንግስት ወይን ራውን ማገልገሉን በጣም ወደዋለሁ። ማለት ሰሞኑን ሳይሽ ከስተሻል ብዬ ነው። ቢ እኔ እዚህ ነኝ። ናኑዴ አንቺ በጣም ደረቅ ሰው ነሽ። እኔን ብትሆኚ ኖሮ ፍቅረኛ ትፈልጊና ለዓለም በአጠቃላይ ታሳውቂ ነበረ። በናንጂን ባህሪ ይህንን እንዳወቀ ሮጦ በፍጥነት ወደዚህ ይመለስ ነበር። እንደዛ ማድረግ አልፈልግም፣ ግን እንደ እውነቱ አንቺን ባለመሆኔ ተመስገን። እሱን ዘዴ ሳላስበው ቀርቼ አይደለም፣ ግን ከምርም ተናዶ ጭራሽ ባይመለስስ? እና ታዲያ ዝም ብለሽ ልትጠብቂው ነው? በየቀኑ የስልክ መልእክት እየላኩለት ነው። ሀሳቡን ይቀይራል ብዬ አስባለሁ። ጅል ወራው ዣን ናንጃንን እመኘው። አስቢው እስኪ ዣን ወይን ኑአንን 7 ዓመት ጠበቀ። ወደዚህ እንድትመለስ ራሱ መረብ ዘረጋ። እንደዚህ አድርጎ ታዲያ በቀላሉ ይተዋታል ብለሽ ነው የምታስቢው? በዛ ላይ እንደማስበው የራሱ የሆነ ምክንያት አለው። የምን ምክንያት? ስለዚህ የእናንተ ወንዶች ምክንያት እኛ ሴቶች እንድንታመም የሚያደርግ ምክንያት ብቻ ነው? እህቴ በቃሽ። አፏ ሹል ቢሆንም የዋህ ናት። ሁሌም አንተ ሲከፋ እሷን በጣም ታዝናለች። በቃሽ። አንቺ እህቴን አደራ እየሰጠኸው ነው። እሺ አታስቢ፣ እሷ ለኔ ልክ እንደ ትልቅ ልጅ ናት። ማለት ትልቅ ልጅ? በተናደድሽ ሰዓት ሁሌም ወደ እኔ ነኝ። ዋጋውን ለመክፈል ሁሌም ፈቃደኛ ነኝ። ይቅርታ ማንሳት አለብኝ። ነይ ይህንን ቢ ወይኗን ዩሺን፣ ሰሞኑን እንዴት ነሽ? እኔ በጣም ደህና ነኝ። ብቻ ስለ ናንጂያን አዲስ ዜና የለም። በጣም ይወድሻል። በእርግጠኝነት ወደ አንቺ ተመልሶ ይመጣል። እኔም እሱን ነው የማምነው። አንቺስ ደህና ነሽ? እዚህ አየሩ ደስ ይላል። አባቴም እዚህ ነው። ጤናው እየተሻሻለ ነው። አዎ፣ ጥሩ ዜና ልንገርሽ። እኔ ላገባ ነው። ልታገቢ ነው? እንኳን ደስ ያለሽ። ከ6 ወር በላይ ዊንግ ከጎኔ ነው የቆየው። በደንብ አስቤበታለሁ። የሰዎች መንገድ ከፍታም ዝቅታም አለው። ሳቅና ሐዘን። ስህተት ሰርቷል፣ ግን ስህተቱ ለዘላለም ይቅር የማይባል አይደለም። ምናልባት ለተወሰነ ጊዜ ተጎድቻለሁ። ከዛም ስቆም ወደ ኋላ ስመለከት የህይወቴ ደስተኛው ጊዜ ከሱ ጋር የነበርኩበት ነው። ስለዚህ ልጄን ከመውለዴ በፊት ጋብቻውን ተቀብያለሁ። ከምትወጁ ሰው ጋር አብሮ መሆን በጣም ደስ የሚል ነገር ነው። ዩሺን ደህና ሁኚ። አታስቢ። የኔ ፍቅር ልክ እንዳንቺና እንደ ናንሽን ብዙ ነገር ያለው ባይሆንም እኔ መደበኛ ደስታዬን በደንብ ይዘዋለሁ። ሚስቴ በቃ እኔ ልሂድ። ሰላምታዬን አድርሽልኝ። ቻው።
እሺ ቻው። ተመለስ። የምትወጂውን የእንቁላል ዳቦ አምጥቼልሻለሁ። ትኩስ እንደሆነ ቢዩ። እንዴት ነው? ጥሩ ነው። አክስቴ ሆን ይሄ ለመገጣጠሚያ የሚሆን የቻይና ባህላዊ መድኃኒት ነው። አክስቴ ዡ ያጥንት መሰበር አጋጥሟታል። ሰሞኑን አየሩ ቀዝቃዛ ስለሆነ ሰውነቷን ካልተንከባከበችው መገጣጠሚያዋን እንዳያማት ብዬ ነው። ወይዘሪት ወይን አለቃ ዣን ልጅ ስለሌለ ወይዘሮ ዦንን በደንብ እየተንከባከብሻት ነው። መልካም ሴት ነሽ በእውነቱ። ፈጣሪ ባርክሽ። እረፍዷል። አረብሽሽ ልሂድ። እሺ ተጠንቀቂ። ስለመጣሽ ወደ ውስጥ ግቢ። አክስቴ ዡ ሰሞኑን ጤናሽን እንዴት ነሽ? ደህና ነኝ። ቅድም ለወይዘሮ ሆን ያልሽውን በሙሉ ሰምቻለሁ። ለ6 ወራት በፊት ለፊት የባት መጪ እንኳን በስነ ስርዓት አውቃለሁ። አንቺ ምን እንዳደረግሽ ናንጂያን የለም። በሱ ፈንታ ይህንን ማድረጌ ደግሞ ተገቢ ነው። ናንጂያን ከ6 ወራት በላይ ነው የቆየው። አሁንም ጥበቃሽን ልትቀጥይ ነው? እድሜ ልኬንም ቢሆን እቀጥላለሁ። ናንጂያን ከዚህ የሄደ ጊዜ በጣም ተጸጽቼ ነበር። እኔ እንደዛ አንቺን አልቀበልሽም ባልል ኖሮ ምናልባትም እናንተ እስካሁን ተጋብታችሁ ልጅ ኖራችሁ ነበር እንጂ እንደዚህ አትለያዩም ነበር። ወይኗን ትወቅሽኛለሽ ግን አክስቴ ብዙ ነገሮች ከተከሰቱ በኋላ ሌላም ሰው ተመሳሳይ ነገር ነበር የሚያደርገው። በዛ ላይ ሁሉም ነገር የተፈጠረው በእኔ ምክንያት ነው። ታዲያ እንዴት አንቺን ወቅስሻለሁ? ላለፉት ወራት በናንጂያን ላይ የፈጠርኩትን ህመም እያየሁት ነው። ይሄ የኔ ቅጣት ከሆነ በጣም ቀላል ነው። አንቺ ጥሩ ልጅ ነሽ። ሰዎችን የምታስጨንቂ ጅል ልጅ ነሽ። ናንዣ ለ6 ወራት ሄዷል። መሄዱ ግን በልብ ያለውን ቋጠሮ ለመፍታት ሆኗል። በመቀጠል ወደፊት ምንም አይነት ጭንቀት እንዳይኖርብሽ አስቧል። ወይኗን ምናልባት አንቺ በፍቅርሽ ምክንያት ራስ ወዳድ ብትሆኝ ኖሮ ናንዣን በጭራሽ አይሄድም ነበር። አክስቴ የምትዩ አልገባኝም።
የድምጽ መቅረጫውን አይቼዋለሁ። ናንጂያን ለአባቱ የሰጠው የልደት ስጦታ ነበር። ውስጡ ያጎትሽ ዣን ጸጸቶችና የአባትሽ ምኞት አለ። ክፈችውና ስሚው። ናንጂያን የድምጽ መቅረጫ ስለሰጠኸኝ አመሰግናለሁ። ኑዋንን ለመምረጥ እንደረዳች ሰምቻለሁ። ወድጄዋለሁ። ናንጂያን አንተ በጣም ጥሩ ልጅ ነህ። ጭንቅላትህ ከመክበዱ ውጪ ሁሉንም ለብቻ በውስጥ ትይዘዋለህ። ጥሩ ነገር ኑዋንን ማግኘትህ ነው። የምትወዳትን ሴት። ኑዋንም ጥሩ ልጅ ናት። ያጎትህ ወይንና የኔ ትልቁ ምኞታችን እናንተ ሁለታችሁ በጣም ደስተኛ ሆናችሁ ማየት ነው። ከቀናት በኋላ ለቅቄ እሄዳለሁ እና ከእናትህ ልደት በፊት ፈጥኜ እመለሳለሁ። እንድትደሰት የዛኔ ኑዋንን ጥራት እና ለእናትህ በጣም ደስ የሚል ጥሩ የልደት ዝግጅት እናድርግላት። እዛ በሌለሁበት ወቅት እናትህን በደንብ ስማት። ጤናዋ ጥሩ አይደለም። አንተና ኑዋን ልትንከባከባት ይገባል። ጠብቁኝ፣ እመጣለሁ። አክስቴ የሱ ትልቁ ምኞት አንቺና ናንሽን እንድትደሰቱ ነበር። ግን እኔ በፋንታው እንደ እውነቱ እኔ ናንጂን አባት እቃዎችን በማጸዳበት ወቅት ይህንን መቅረጫ አግኝቼው ነበር። ግን እነዛ ዓመታት አንቺን ይቅርልሽ አልቻልኩም ነበር። እያለፉት ወራት አንቺ ለናንጂያን ያደረግሽውን በሙሉ ተመለከትኩ። ካሁን በኋላ ሁለታችሁም እንደዚህ ታማችሁ ማየት አልችልም። ሁሉንም ነገር እየተውኩ ነው። ከኔ ጋር አውርቶ ነበር። እንዳለውም ሙሽራው አንቺ ካልሆንሽ እሱ መቼም ቢሆን ደስተኛ አይሆንም። ያጎትሽን የዣን ጸጸት ከሰማው በኋላ የድሮውን ነገር በሙሉ አሁን ልተወው ችያለሁ። አክስቴ አሁን ሂጂና ናንጂያንን ይዘሹ ተመለሽ። ይቅር ልትይኝ ወስነሻል? ሁለታችሁም የሚያምር ትውስታ ያሳለፋችሁበት ከተማ እየጠበቀሽ ነው። አሁን ባያመልጥሽ ይሻላል። ሂጂ።
ናንጂያን አሁን እዚህ መጥቻለሁ። የሚያምር ትውስታ ያለን ቦታ አብረን የተጓዝንበት መንገድ ጋር መጥቻለሁ። ታውቃለህ ምን ያህል እንደናፈክ። በድንገት መንገዱ ዳር እንድትመጣ እመኛለሁ። አብረን የነበርንበትን ቦታዎች ሁሉ አስሻለሁ፣ ግን ላገኝ አልቻልኩም። ምን ላድርግ? ናንጂያን ቆይ አንተ የት ነው ያለው? አለቃቃው ወይኗን ናንሾንን አገኘሽው? አላገኘሁትም። ነገ የአዲስ ምርት ትውውቅ ኮንፈረንስ ላይ አንቺ እንደመጪ ሁሉም እየጠበቁሽ ነው። ገባኝ። ሰላም፣ ሌላንቺ ነው። አመሰግናለሁ። አመሰግናለሁ። ስለ ፊኝ የሚባለውን አባባል ታውቂያለሽ? ምንም ያህል ርቀትና ከፍታ ቢበሩ ገመድ እጅሽ ላይ ከታሰረ ሁሌም ካንቺ ጋር ይሆናል። ማን ነው ይህንን እንድታደርግ የነገረ? ስለዚህ አንድ ሰው ሲተውክ የሚሰማው ስሜት ይሄ ነው። ደካማና እርዳታ ቢስ። የልብ ስሱ ክፍል ላይ የሆነ ሰው በቦክስ ሲመታ መተንፈስ እስኪያቅተ ድረስ። ይህንን ህመም ለተወሰኑ ወራት ታምሜዋለሁ። እናም አልቻልኩትም። ግን አንተ ለበርካታ ዓመታት ታማየዋል። ናንጂያን አሁን ተራው የኔ ነው። ወደ አንቺ ለመምጣት የነበረኝን ፍላጎት ተጭኝ እዚሁ ጠበቅኩሽ። ለምን ገና አሁን እንደመጣሽ ለረጅም ጊዜ አስጠበቅሽኝ። ግን ገና አንቺን እንዳየውሽ ወይኗን በደንብ ላቅፍሽ ብቻ ነው የምፈልገው። በየቀኑ በየሰዓቱ የማስበው ለምን ያህል ጊዜያት፣ አመታት አንቺ ወደ እኔ ጎን እንደምትመጪ ነው። ጥሩ ነው። ዛሬ ጥበቃ ያብቅቷል። ምንም ያህል ሰዎችን ብናገኝም ምንም አይነት ነገር ውስጥ ብንገባም እና የትም ቦታ ብንሄድ እወድሃለሁ። መቼም ይሄ መቼም አይቀየርም። ፈርቼ ነበር በድጋሚ አንተን ዜና አልሰማም ብዬ። ያጣው መስሎኝ ነበር። ታውቂያለሽ፣ ሁለታችን በተለያየንበት ወቅት አንቺ እንድትወስኝ ፈልጌ ነበር። እንደዛም ያደረኩት ወደፊት ምንም ያህል ቢከብድ በጋራ ማለፍ እንድንችል ነው። እና ለመልቀቅ ከባድ ነው።
እነዚህ 2 ዓመታት ባሳለፍነው ነገር የቀረውን ህይወታችንን በሰላምና በተለመደው መልኩ እንድንኖር እመኛለሁ። የትም ይሁን እሺ። ካየሽኝ በኋላ አንቺ መልቀቅ አልፈልግም። ምን? ልለቅ አልፈልግም። በፊት የነገርኩሽን ታስታውሻለሽ? ልክ እንደዚህ ፊኛ እጅሽ ላይ እስካሰርሽውና እስካለቀቅሽው ድረስ ምንም ያህል ከፍ ቢል ሁሌም ቢሆን ያንቺ ይሆናል። ገባሽ? በጣም ናፍቀኸኛል። በጣም ነው ናፈቀኝ። እኔም ናፍቀሽኛል። ምንድን ነው የሚያስቅሽ? ከዛሬ ጀምሮ አንቺ ዊኗን በድጋሚ ከጄ ልታመልጪ አትችይም። አብረኝ ልትደንስ ትችላለህ? ለምንድን ነው እንደዚህ የለበሽው? እንደዚህ ለብሰሽ ልጄ ብርድ ቢመታውስ? ነይ በህልም ውስጥ ያለው ይመስላል። ተጎዳ? አሁን ባንቺ ፍቅር ህይወቴ ሁሉ ሙሉ ሆኗል። አሁን ጆሮ ጌጥ ስላደረኩኝ የተሻለ ነው አይደል? አዎ በጣም ውብ ነው። ጥሩ ምርጫ አለኝ ማለት ነው። Something